የሴት ቤስት ፍሬንድ ነኝ። ቀኔን በትዕግስት እየጠበኩኝ ነው። አንድ ቀን ይደርሰኝ ይሆናል። ማይረባኒ ልጅ ታርክ በእናትሽ አይዞሽ። በእናትሽ ይሄ እኮ መጀመሪያም ወሩ በላ ነው እኮ ታውቆኛል። በእናትሽ እሱን ፍቅረኛ ብለሽ መያዝ በእናትሽ በደንብ የልብሽን ልታወሪኝ ትፈልጊያለሽ። የሆነ ጸጥ ያለ ቦታ እንፈልግ እንዴ? ወይ አሁን ደግሞ ከተማው እንዳለ ደግሞ ጫጫታ ነው። አሁን ጸጥ የሚል ወይ ሩም ነው ያለው ወይ ሩም እንያዝ ወይ ሩም ይዘን ቁጭ ብለን እናወራ እንዴ? ሩም እዚህ ይቀርባል። ቤስት ፍሬንዶች ሆይ ዛሬ ላይ ሳካ ይችላል፣ ነገ ላይ ሳካ ይችላል። ከነገ ወዲያ ግን እርግጥም ቀኑ የእናንተ ነው የሚሆነው። ትዕግስት ፍሬዋ ጣፋጭ ነው። ሰዎች ዛሬ ላይ ምንድነው ስሯ የሚያተሰጥሰው ምንም ላይ ያረግ ምናምን ብለው ስማችሁን ሊያጠነሱት ይሞክራሉ። አንድ ቀን ስታሳኩት ግን እንደ ባንዲራ ስማችሁን ከፍ አድርገው ያውለበልቡታል። በዛ ሰዓት አንተ ምን ትላለህ? አብልድ ሽት ሚ ብሪክ ባብሪክ። አይ አንተ ቤት አይሻልም? አረ በእናትሽ መኪና መቀየር እኮ አይቀርም። ይልቁኑ ማለት ነው ሰልፍክ እንዳያመልጥ ከሄደክ እንደ ኬጂ ተማሪ ብትሰለፍ ነው የሚሻል። መከንዳትን ደግሞ እንዳትረሳሽ። አረ አንዴ አናግሪኝ። ቆይ የነዳጅ መኪና ያሳፍራልን? ባይገርም በነዳጅ መኪና ከፈርከው ታክሲን የተጸየፍከው አንተ ነህ። ማን ኤሌክትሪክ መኪና አለኝ ብለህ ተዋወቀኛለህ? እኔ ኤሌክትሪክ መኪና አለኝ ብለህ ተዋወቀኝ ብያለሁ። እኔ ግን ላንቺ ለኤሌክትሪክ መኪና ብገዛ ደስ ይለኛል። መንዳቴን እንጂ ለነዳጅ መሰለኝ ማን ይነግርሻል? እስከዛው አንዱ የባለ ኤሌክትሪክ መኪና ባለቤት ካልጠለፈኝ ታገኘኝ ትችላለህ። ተራዬ ብለሽ ኤሌክትሪክ መኪና ያለው ሰው ማሳደድ ጀመርሽ ማለት ነው? ቆየው እኮ እኔ ግን ማዘው እንዳንቺ ተስፋቸው በነዳጅ መኪና ባልሆኑ ሴቶች ነው። እኔናችን እንዴት እንታወቅ ታውቃለሽ? በአንድ ወቅት ዝናብ ይጣለ የረጅም የታክሲ ሰልፍ ውስጥ ከሁሉም ለይቺ ጋቢና አስቀምጬ የወሰድኩሽ ዕለት ነው። እኔ አጉቲ ተካ በምንደታ ላይ የሚሰራውን ከሚክሶ 22 የምሰራ ምርጥ የታክሲ ሹፌር ነኝ። አንቺ ግን አንድ ታክሲ ሹፌር ምን ያክል ቀን ተሰልፎ ነዳጅ ይቀዳ እንደሚችል እያወቅሽ እንኳን ከጦራልሽ ቃሊቲ ናለኝ ስትኝ አራራሽ ደግሞ እውነትም አላቅሽ ማለት ነው። ክፉ ነገር እንዲያገኝሽ አልፈልግም። ቆይላም ቢያንጎ ፕሮ ከፍተኛ ገቢና አታገኝም። ቦነስም ይኖርካል። በሳምንት እስከ 45000 ብር ድረስ ጥሪ አይቋረጥም። አሳዘንኩሽ ማለት ነው። ግን የመጀመሪያው ምን ነው ካንቺ ጋር ሄድኩ ነው። ቆይ ተረጋጋ። በመተግበሪያው ላይ ደግሞ የፐርፕል ምልክት በምታይበት ጊዜ እዛ አካባቢ በጣም ብዙ ጥሪ ያለ ማለት ነው። ስለዚህ እዛ ቦታው ላይ በመገኘት ገቢ ማሳደግ ትችላለህ። እሺ ሄጄ ልመዝገብ። ለመመዝገብ የትም ሄድ አይጠበቅብህም። ያንጎ ፕሮ ከፕላይ ስቶር ላይ በማውረድ በ5 ደቂቃ ውስጥ ብቻ ተመዝግበህ ስራ መጀመር ትችላለህ። ይሄን የመሰለ መረጃ ስለነገርሽኝ አመሰግናለሁ። ይሄን ስራ ሰርች አልፎልኝ ቂጥቂጤስ እያልሽ እንገናኛለን። አመሰግናለሁ። Sir, vegetable omelette. Huh? Yes. Fruity. Body thirsty, healthy fruit. Huh? I want one omelette. What? Thirsty? Huh? Fruit? Tatamane mare satane helicopter Kalini food in Indian delicacy special food ingredient satiki madaka helicopter I don't like pineapple. Shut up. Body healthy just as body ka somane. Look at it. Fresh food on. In archa. Really? It's okay, sir. It's okay. Chips na jab baata ke ummata ke siman maata ke simam bharat ke Krishnan tappate ke yo very good. Look at it. Strong. Eating body. Healthy. Strong. Tall. Big. Thank you. Shahrukh and Hatteki. Hot. Fruity. Vegetable. Egg. For you, additional. I don't like pineapple. Additional, very good. More. Additional and banana for you. Healthy. Very thirsty. Thank you. Pay 50 rupee. Thank you, sir. What is it?
ልጅ አዝሎ ላስቀድሙት ያሉት አንተን ነው አይደለ? አዎ በእናትህ ምን እኛ እኮ በላዳ አንቀዳ ማን ነው በሃይላንድ አንቀዳ በቅጂና ተዛማች እንከሰሳለን። 1 ሊትር በ2 ብር ካምስ የቀዳ መኪና ይዘብኝ ትመጣለህ እንዴ? ምን ማለት ነው? ምን ላድርገን እኮ አይደለም ህጉ እኮ ነው እኮ። ካልሆነ ለምን አንተ ድምጽን አትቀዳባትም ራስህ? ወይ ደግሞ ማለት ነው እኔ ኦክሲጅን አለቀ እንጂ ድራፍት ቀዳልህ ነበር። ለሞኔ ስንት ብር ነው የምትቀዳው? ፉል ነው በእናትህ የምትቀዳው? አዎ አሁን እኮ መጻጻት ነው። የምን ፉል ነው እንት ፉል ቁርስ ላይ ነው ደስ የሚለው አይደል? እኔ በሁለት ዳቦ ጠዋት ላይ ይገርማል። አንድ ወዳጅ እንደዚህ ራሱ አይነት መኪና ነበረው። ምን እንዳረጋት ታውቃለህ? ጭስ መውጫው ላይ ጎማ ሰካ፣ ከዛ ጣሪያውን አስበሳሳው፣ ከዛ ኮርቶ መጋለል ላይ ሙዋሰል እያደረገ ሺሻ ነው ያጨሰበት። ከዛ ሚስትየው ላይ ምን ትለዋለች መሰለህ? ሺሻውን ተውና ኮርቶ መጋሉ ላይ ሲኒ ደርድረን ኑቡና ጠጡ እንጀምር ትለዋለች። ይገርማል። አትቀልድ በእናትህ ቶሎ ቀዳልኝ። ይኸው መኪናዬ ቤንዚል ጨርሳ እያስገፋት ነው የመጡት። እያስገፋ? አዎ። ለምን አንተ ከምታስገቦች የምታክል አስጭናት ታመጣትም እንዴ በፍላሽ? ደግሞ ለዚህ መኪና ቤንዚል ሳይሆን ቀሲል ነው የሚያስፈልገው። ተቋቁሯል ሳይሆን ተቀባባዋለህ። ይኸውልህ ልምከር አንድ ምክር፣ ሱማሌ ተራ ሳይሆን ቄራ ወስዳ አሳርደውና ከዛ ሞተሯን ለባለ ሳይክል ፍሪ ሲሆኑ ደግሞ ፍሪ ላልሆነ ለተጨና ስራ ለበዛበት ሰው ትሸጥበታለህ። ፍሪ እንዲሆን ማለት ነው። ከዛ ስፖኪዮን ለውበት ሳሎን፣ ዝናብ መጥረጊያውን ደግሞ ለሴፍቲ ኔት፣ ጎሞንቹን እንኳን እኔ ወስድላለሁ። ማዘር ደርድራ በሳፋ ልብስ ታጥብበታለች። አንተ ያማሃል እንዴ? ምን ለራስህ ብዬ ነው። እሺ ከፈለክ ደግሞ እዚህ ጀርባ ሰፈር ትልቅ ምግብ ቤት ተከፍቷል አዲስ። አንተ ዝም ብለህ ጎሞቹን ነቃቅል፣ እኔ ትልቅ አጃክስ ነው ብዬ ልሽጥልህ። በዚህ ካልተስማማ ደግሞ ዝም ብለህ የሆነ ጥግ ላይ አቁማት፣ ከጎኑ የጎዳናው ሾር ብለህ አጽፍባትና አንዱ ይኖርባት፣ አንተም ትጸድቃለህ። አሁን ሰማያዊ ፈረስን ይዘልኝ ውጣ ግባ አንተ ጋንሻት ተጋበይ ጓደኞቼን ሃይ በይ አይታፈስ ያጅል አንድ ወልፎ ይኖሽ ከታረጓለሽ ትቆርጧል። ትቆርጧለሽ ከመሬት ላይ ጀማውን አፍታች መላከ ላይ ኢትዮጲስ ጀመረ። ኢየሱስ ኢትዮጲስ ጀመረ። ቀይዋ ለልጄ የምገዛውን ምግብ እየበላህ ማደግ ሳያንስ እጅን ትዘረጋለህ። ጭራሽ ብር ልትቀበል። ኧረ አባዬ እኔም እኮ ግን ሰው ነኝ፣ ይሰማኛል። እሺ ይሰማኛል። ሳወራ ነው አንተ መቅዘፊያ የመሰልክ ልጅ። እንደሱ ደግሞ እንዳትተኝሽ ከዚህ በኋላ ደግሞ ሁሌ ለሱ ጫማ ስገዛ ለኔ አገዛም፣ ለሱ ልብስ ስገዛ ለኔ አገዛም፣ ለሱ የተመጣጠነ ምግብ ስገዛለት ለኔ ግን እሱን ትራፊ ነው የምትሰጠኝ። አይዞህ ምን አገባኝ እኔ ስላንተ የት አውቃለሁ እንዴ? ይረሳል እንዴ? ትምህርት ቤት ወላጅ ተብያለሁ ብለኝ ይዘኝ ይገዛ አይስክሬም የሚለውን አያሰክርም ብለህ አንብበህ በስንት አስተማሪ ፊት ነው ያዋረድከኝ። አንድ ቀን አባትህ ቦ ከዛ ብክድህ ሁላ እኮ አንድ አስተማሪ እኮ አላመነኝም አይደል እንዴ? አንተ የሰው ትንባሆ አባዬ ግን ለምንድን ነው ሁሌ የምትጨቃጨቁት? ይሄን አታቆም መሰሪ። የሆነ ቀን ይኸውልህ እንጀራ አባቱ ነኝ ብዬ በሰላም ቁጭ ብዬ እላለሁ። ተደብቆ መጥቶ እንጀራውን በልቶት ማለት ነው አባቱ ሊያረገኝ ነበር። ምን እውነቱ ውሸቱን ነው? አውቀው ነው። እኔ ሲጀመር በጣም ነው የምወደው። እንዴት እንዳወቅኩኝ ታውቃለህ? እንደምወደው ለውሼ ሰጋ ገዝቼ መጥቼ ለቦቢ ማለት ነው ለሱስ ማን አለው ብዬ ከውሼ ላይ ቀንሼ ለሱ ማን አለው ልጅ ይብላ ብዬ እሱ ብቻ አይደለም ያንተን ያረጁ ልብሶች እንኳን ለልዋሽ ሰጥቼ የሻይ ብርጭቆ እነ መዘብዘፍ ያነባልዲ መቀየር ስጭው ከሻይ ብርጭቆ ይልቅ እሱን አስበልጬ ነው እንዳለ ጠቅላላ ልብስን ሰጥቼው ዘንጦ ይኖራል። ምን ጎደለበት? ይሄ ዳስተር የመሰለ ልጅ ረባያራ የነገርኩ ነው። እኛ ክለብ ምናምን ስንወጣ በጀማ ነው የምንዝናነው። ደቀ ብለን ከበነው ምናምን ክለቡን የሆነ ቀን እንዲሁ እየተዝናናን በጀማ ውስኪ ታዟል ምናምን እየተዝናናን ነው። እኛ ለካ አላየናችሁም። ከኋላ ጠላት ገብቶ ከዛ ከጠላት መካከል አንዱ ገጀራ ይዞ መጥቶ እኔ ላይ ሰነዘር። ድንገት ነው አይነ ዞር አልኩበት። ፈጣሪ ያላ ምን እንደሆነ አላውቅም። ዞር ስልበት እኔ በገጀራው ውስኪው ነው እኔን ስቶኝ ማለት ነው። ከዛ ተተረማመሰ ክለቡ ዱቄት አረግናቸው። ጠላት ፈረጠጠ እያልኩ ነው ጠላት። ከዛ እኔ ጃሜን አረጋግቼ ድጋሚ መጠጣት ልንጀምር ስንል ለካ ውስኪው ቅድም በገጀራ ተወግቷል። የተወጋ ውስኪ ደግሞ እኛን ጠጣማ ቤት ቀየርን ማለት ነው። ዋው የሚገርም ጀብድ። ምን እኔ እኮ በ18000 ብር የገዛሁትን መኪና እኮ ታኮ ማድረገው በድንጋይ አልነበረም። በጥርዝ 40000 ብር ነበር። የሰፈር ልጆችን ራሱ መኪናውን አቁሚ ይጠበቅ ስላቸው መኪናውን ሲሆን ብሩ ነበር የሚጠብቁት። ይገርማል። የዛኔ መላላ ያ እኔ በዛ ላይ ብር ብቻ ሳይሆን አስማት ሹፌር ነኝ። ያለፈ ታሪክ ልንገር። ያለፈ ነው እኔን አያውቅልም። አሁን ላይ የሆነ ጊዜ ከዚህ አውቶቢስ ተራ መናኸሪያ ገብተን ከአንድ ቅጥቅጥ ላይ ዳይመንድ ዘርፈን ልንወጣ ስንል ማን እንደጠራቸው አላውቅም። ፖሊሶቹ ከበቡት መናኸሪያው ማለት ነው። ከዛ እኔ ምን ብያለሁ? ቅድም አስማት ሹፌር ነኝ ብያለሁ። መኪናውን ይዤ በቅያስ አልኩኛ። ከአውቶቢስ ተራ በሁለት ደቂቃ ደብረ ዘይት መንገድ ወጥቶኝ ማለት ነው። ከዛ የነዳሁት እያለ ከፊት ትራፊኮች እንዳለ መንገዱን ዘግተውታል በሞተር ምናምን። ደርሷችኋል መረጃው ቅድሚያ።
ከዛ ወደኋላ ልመለስ ላይ የቀድሞ ፖሊሶች መጡብኝ ከኋላ። ምን ላድርግ? እስከዛሬ ማረሰውን አንድ ጀብድ እንድፈጽም አስገደዱኝ እላለሁ። መኪናውን አንደኛ አስገቦትኝና ወደፊት ነዳሁት። ልክ ትራፊኮቹ ጋር ስደርስ ሁለተኛ፣ ሶስተኛ፣ አራተኛ ሳላስገባ ቀጥታ አምስተኛ ሳስገባ መኪናው ብድግ አለችና መኪና ትራፊኮቹን ዘለለቻቸው ማለት ነው። እኔ በረረሽ ማለት ይቀለኛል። ከዛ አየር ላይ ያለች መኪናዋ በስፖኪ እንዲህ በየሳያቸው ትራፊኮቹ እንዳለ ኮፍያቸውን አውልቀው እያሉ ነው ፕሌን መስሏቸው። ከዛ በቃ አልኩኝና ለኔ ብርቅ አይደለም የኋላ ሳስገባ መኪናው እርፍ ስትል የኋላው ጎማ ፈነዳ። ከዛ በቸርኬ ደሴ ገባውላሉ ከደብረ ዘይት ማለት ነው። ልክ ደሴ ጋር ስደር መኪናው አልቻለችም፣ በትንትናለች። ልክ ስንወርድ የቅድሞቹ ፖሊሶች አልፈቱንም፣ እየተከተሉ ነው። ደሴ የሆነ ቅጃ ስር ገቦኝና ማቀው ግድንግድ ተቧል ጉድጓድ ማለት ነው። ጥልቅ አልንባቸው ተሰወርን ማለት ከፖሊሶቹ። ከዛ በዛ ጉድጓድ 2 ወር ከ3 ቀን ተጉዘን በዳዴ 2 ወር ከ3 ቀን ተጉዘን አባይ ወጣን ማለት ነው። ከዛ እዛው አባይ ሻወራችንን ወስደን ምናምን እየዋኘን ግብጽ ገባን። ግን ያው ሁሉ አልፎ ዛሬ ለሀገራችን በቃ እንላለሁ እኔ